በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ወህዳጦ አኮትሩፈ እግዚአብሔር አበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን የኮነን ያፈ። ወደ እመቤታችን የመጣውን ሐዲሱን ኪዳን ቅዱሱን ወንጌል ታላቁን ብስራት የትውልዱን የምስራች አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለኔ አንደበት ለሁላችንም ደሞ ሰሚ ጆሮና አስተዋይ ልቦና ይሆነን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የጠቅላይ ቤተ ክህነት የገዳማት ክፍል ኃላፊ ሊቀ ሊቃውንት አባ ጡዑመ ልሳን፣ በዚህ ያላችሁ ክቡራን አበው መነኮሳት፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ስማችሁን የጠራናችሁም ያልጠራናችሁም አባቶች፣ መምህራን ወንጌል ሰባኪያን፣ በዝማሬ ስታገለግሉ የነበራችሁ ዘማሪያን፣ እንደዚሁም ከሩቅም ከቅርብም ተሰብስባችሁ በዚህ ሰናይ ዓላማ እዚህ ለመገኘት ጥሪውን ያከበራችሁ ምእመናን ነው ምእመናት፣ ከዚህ አስቀድሞ ይሄንን ድግስ በመደገስ ህዝቡን የጠራችሁ የሙታን ሳማር ቅዱስ ሚካኤል ገዳም መንፈሳዊ ታላቁ ገዳማችን አባቶችና እናቶች፣ እንደዚሁም በዚህ የተገኛችሁ ምእመናን ነው ምእመናት፣ ወንዶች፣ ሴቶች፣ ወንድሞች፣ እህቶች፣ አባቶች፣ እናቶች፣ ህፃናት እንደምን ዋላችሁ? እስከ ሞት ድረስ የወደደን ለዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ ክብርና ምስጋና ይድረሳቸው። እንኳን ለወርኃ ጽጌ በዓል ለእመቤታችን የስደቷ መታሰቢያ ለማይቋረጠው የምስጋና ሳምንታት በሰላም አደረሳችሁ። ለዚህ ሰናይ ዓላማ እዚህ የሰበሰበን አምላክ እግዚአብሔር የተመሰገነ ይሁን። እስኪ የምስጋና ድምፅ መስማት እፈልጋለሁ። እነዚህ ሁሉ የተጠሩት ብፁዓን አባቶች በዚህ በእውነት ካሉ እነዚህ ብፁዓን አባቶች ታላቅ አባቶቻችን ወንጌላውያን አንደበታቸው የማር ወለላ የሚያንጠባጥብ ቢናገሩ የማይጠገቡ አበው ባሉበት ለመናገር እኔ የሚገባኝ አይደለሁም። ስለዚህ መልእክት ብቻ አስተላልፌ ነው የምወርደው። ሰፊው የወንጌል ትምህርት ቀድሞ እንደተሰጠ ሰምቻለሁ። እዚህ ከቆምን ለመታዘዝ ያክል ነው። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም እየሰራ ያለውን ስራ ስለምናውቅ በልዩ ልዩ አገልግሎትም ስናገዝ እንደነበረ ሁሉ አሁንም ከዚህ መለየት ስለሌለብኝ ነው እንጂ በህይወቴ ለመጀመሪያ ጊዜ ነው እዚህ መግቢያው ጠፍቶብኝ ስንት ሰው ስጠይቅ ቆይቼ ነው የገባሁትና ጥሩ ነው። ቤተክርስቲያን እንዲህ አይነት ሰፊ ህዝብ ካላት ደግሞ ሰፊ አዳራሽ ቢኖራት ብፁዓን አባቶች ባሉበት ትልቁ አጀንዳ ቢሆን ብለን ተስፋ እናደርጋለን። ይሄንን በጭብጨባ እንድትደግፉ አደራላለሁ። ተውሳና ተከራይታ ሳይሆን አውሳና አከራይታ የምትኖር ቤተክርስቲያን እንደቀደሙት አባቶቻችን እንድትኖረን እንፈልጋለን። የሌላውን እጅ የምትመለከትና የምትማጸን ሳይሆን ሌሎች የሚማጸኗትና ደጅ የሚጠኗት ሆና ስለነበረች አሁንም ያ መቀጠል ስላለበት ይሄንን ለመስራት የሚያመች የሚያንስ ምንም ነገር ስለማይኖራት ይሄን የመሰለ ህዝብ ስላላት ዓለም ሁሉ የሷ ስለሆነ ጉልላቷ ክርስቶስ ኢየሱስ ስለሆነ መሶበ ወርቋን ድንግል ማርያም አድርጋ ስለያዘች የስንዴ ጎተራ ማከማቻ ስለሆነች ችጋርና ረሃብ ማጣትና ርኩሰት የሌለባት ስለሆነች ከዚህ የሚበልጥ መስራት ስለምትችል ሊኖራት ይገባል ብለን ሁላችንም እናምናለን። አይደለም እንዴ? ስለዚህ ይህንን ቦታ መንፈሳዊ ለማስመሰል አባቶቻችን በጣም ወንድሞቻችን በጣም ለፍተዋል። አሁን እዚህ ጎንበስ ቀና ሲሉ መታያቸው ሳውንዱ ላይ ከአዳራሹ ጋር እንዲስማማ ምክንያቱም እኛ እዚህ ከመግባታችን በፊት ለሌሎች አገልግሎቶች ሲወል ስለቆየ ለዚህ አገልግሎት ደግሞ የሚስማማ ለማድረግ መንፈሱንም ወደዚህ ለመቀየር ከማይጠንት ጀምሮ ብዙ ዋጋ ይከፈልበታል። ያንን ሁሉ ሁሉ ጊዜ ማድረግ አይጠበቅም። ሁሉ ጊዜ የሚታጠን ማይጠንት ያለው ስዕላቱ ቅዱሳት ስዕላት የቆሙ የእመቤታችን ስለ ፍቁር ወርዳ ስዕል አድኖ በግዝፈት ላይ ነቀል ተተክሎ ያለበት እንደዛ አይነት መንፈሳዊ አዳራሽ ሊኖረን ያስፈልጋል። ህዝቡ ሁሉ በደስታ የሚሰበሰብበት መንፈሳዊ አገልግሎት የሚሰጥበት
የተጠራችለት ዋና ዓላማ ወንጌልን ለፍጥረት ሁሉ መስበክ ነውና ቤተክርስቲያን ገዳማት በሙሉ ሲመጡ ቤት አለን ብለው ያለምንም ጥያቄ ደጅ ጥናት ማንንም ሳይጠይቁ ያለምንም ወጪ ተቀድሞ ተሰርቶ ተሰናድቶ ከሆነ ወጣቶቹ ወገባቸው ሳይለመጥ ሲያስተካክሉ ሲጠርጉ ሲወርዱ የሚከፈለው ዋጋ ለዚህ በጣም ከባድ ነውና ያ ሁሉ ሳይሆን እግዚአብሔር ያስተካከለው እነሱም ወንጌሉን ቁጭ ብለው የሚማሩበት ጉልበታቸው ለሌላ መንፈሳዊ አገልግሎት የሚያውሉበት እንዲሆን እግዚአብሔር ለወደፊቷ ቤተክርስቲያን የትላንቱን ታሪክ ጨምሮ ከዚህ የመበለጠ እንዲኖረን እግዚአብሔር ይርዳን ሁላችንን። እሺ እንግዲህ ምናልባት ይሄ ጉባኤ በኔ እሳቤ ልዩ ልዩ መልሶችና ለውጦችን አምጥቷል ብለን እናምናለን። በማህበራዊ ሚዲያ ገዳማት ራሳቸውን ችለው መቆም ብቻ ሳይሆን ለሌሎች እንዲተርፉ የሚደርመውን እንዳለበት የሚያስተላልፍ ትልቅ መልእክት ነው። የቀደመውን የአባቶችን ልብ ወደ ልጆች ለማስተላለፍ የተዘጋጀ ነው። ይሄ ቅድም ያያችሁትም ድራማ ትልቁ መልእክት ገዳማውያን አባቶች ያለ ተጋድሎ እንደማይኖሩ ለማሳየት ነው። እኛ ሰው ሲንገዳገድ መጣል ልምዳችን ነውና ምን አይነት ፈተናና ተግዳሮት ውስጥ እንዳለ አናውቅም። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የዚህ የጥቅምቱ ትልቅ ልዩ የሆነ በመንፈስ ቅዱስ የሚመራ ስብሰባ ላይ ነው ያለው። በዚህ ስብሰባ ውስጥ ግን ሁላችሁም እንደምታውቁት ስብሰባው ከመጀመሩ አስቀድሞ አጀንዳ የሚሰጡ ሰዎች ፌስቡክ ላይ በሽበሽ ነበሩ። አንዱ ተጋድሎ ይሄ ነው። አባቶችን የሚሳደቡ እከሌ ይሾምልን እከሌ ይጣልልን የሚሉ ሿሚና ሸላሚዎች ሁሉ አሉና ሰይጣን በማህበራዊ ሚዲያ ላይ ምን ያህል እንደሰፈረና እኛም ተባባሪዎች እንደሆነ እናውቀዋለን። ተጋድሎ በከተማም አለ ልላችሁ ፈልጌ ነው። ግን የገዳሙ ይብሳል። እንደምታዩት ቁጭ ብለው ከጸሎት ቀጥሎ በስራ ነው የሚቆዩት። አይምሯቸው ሐሳብ እንዳያስብ ያንን ሁሉ ጥሶ የከንቱ ውዳሴ ሐሳብ መጥቶ ምን ያህል ሊፈታተናቸው እንደሞከረ አይታቸዋል። አባቶች እንደዚህ ነው። እስመ በብዙ ጻማ ወድካም ሀለወን ንባ ውስተ መንግስተ እግዚአብሔር ነው። ወደ እግዚአብሔር መንግስት በብዙ ልፋትና ድካም ይገባል። የክርስትና ሃይማኖት አልጋ በአልጋ አይደለም። ዋጋ የተከፈለበት እንደመሆኑ መጠን እኛም ዋጋ ምን ከፍልበት ነው። መጽሐፍ አንዱ ስለ ሁሉ ሞተ ይላል። እውነት ነው። አንዱ ስለ ሁላችን ሞተና የሞትን ኃይል ሻረ። ሰይጣን ደግሞ አልሞት ባይ ተጋዳይ ሆኖ ስለ ሁሉ የሞተውን እኛን እንደገና ሊዋጋ ይነሳል አይደል? ወተማ ውእቱ አርዌ ለይእቲ ብእሲት ወሆረ ይጽብኦሙ ለእለ ተረፉ ውሉደ ለእለ ያቅቡ ትእዛዘ እግዚአብሔር ወይሄሉ በጽድቁ ለኢየሱስ ክርስቶስ። ሴቲቱን አሳደዳት። የወርኃ ጽጌ ትርጓሜ በጣም ደስ በሚል ሁኔታ የእመቤታችንን 3 ዓመት ከ6 ወር ስደት በ6 ሳምንት የምትዘከረው ቤተክርስቲያን ራዕየ ዮሐንስ ምዕራፍ 12 ላይ ስታዩ ዘንዶ መጀመሪያ ሴቲቱ አሕዛብን በብረት በትር የሚገዛውን ያንን ንጉሱን እንዳትገዛው እንዳትወልደው ፈተና ሆኖ ነበር። ነገር ግን ወለደችው። ከዚያ በኋላ ሚካኤልና ገብርኤል ተዋግተው ጣሉት። ሴቲቱን ማሳደድ ጀመረ የወደቀው ዘንዶ በምድር ላይ። እሷም ንጽሐ ሥጋና ንጽሐ ነፍስ የሆነ 2 ክንፎች ተሰጣት። ምድር እንድትውጣት ምራቁን ተፋ። ባህር የሚያህል ነገር አስቀመጠ። ምድር አገዘቻት። ውሃ እንዲውጣት የታገዘውን ምድሪቱም ውሃውን ዋጠችው። እንዳልደረሰባት ሲያውቅ ከሴቲቱ የተረፉትን የኢየሱስ ክርስቶስ ምስክር የሆኑትን የእግዚአብሔርን ስም የተሸከሙትን ኦርቶዶክሳውያንን ይዋጋ ዘንድ ወቆመ ላዕለ ሆጻ ባሕር ይላል። በአሸዋ መካከል በባህር አሸዋ መካከል ቆመ ይላል። በአሕዛብ በምንፍቅና በክፋት በአሕዛባዊ ስሜት ቆመ። በዚህ ውጊያ ውስጥ ነው ቤተክርስቲያን ያለችው። ግን ሊደርስብን አይችልም። ምክንያቱም ቤተክርስቲያኗ በጴጥሮስ አለትነት የተመሰረተች ክርስቶስ የሰራት ናት። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይህቺ ቤተክርስቲያን ውስጥ ስንኖር ትግሉ የማይቋረጥ ቢሆንም ድሉ የኛ ነው። ምክንያቱም የሚጠብቀን ንገሩኝላችሁ የማይተኛ ጠባቂ ስላለን። እኛ እንኳን ቢደክመን የማይደክመው ጠባቂያችን ሁልጊዜ ይቆምልናል። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። ስለዚህ ለቤተ ክርስቲያን እንደዚህ ስንቆም የአንድ ቀን ክርስቲያኖች እንዳንሆን የዚህ ጉባኤ መዘጋጀት ዓላማ በየአጥቢያችን ያለው መቅደስ እንድንሞላ ሰውነታችን ከተጋድሎ ብዛት የተነሳ ወደ እግዚአብሔር የሚቀርብበትን መንፈሳዊ ትጥቅ እንዲታጠቅ ነው። እዚህ የምንታጠቀው ከቤተ ክርስቲያን የመጣውን ነው። እዛው ሄደን ስንታጠቀው ደግሞ የበለጠ ድሉና ክብሩ መጎናጸፊያው የኛ ይሆናል። ይሄ ሁሉ ትውልድ አሁን እዚህ ገብቷል። ከዚህ ከገባ በኋላ እንዳይወጣ እግዚአብሔር ይጠበቀልን። የአባቶቻችን አምላክ እግዚአብሔር ከሁላችን ጋር ይሁን። ከቆምኩ አይቀር አንዲት ቃል ተናግሬ እወርዳለሁኝ። በተከማቸው በሉ እስኪ ሁላችሁም በሉ በተከማቸው እንሻገራለን። በተከማቸልን በሉ እንሻገራለን።
አሁን ያለነው በእኛ ጽናትና ጉልበት አይደለም፣ በእኛ ኃይልና ብርታት አይደለም፣ በእኛ ጸሎትና መንፈሳዊነት አይደለም። በተከማቸልን እየተሻገርን ነው። አባቶቻችን ንጹሕን ስንዴ ኦርቶዶክሳዊ ሃይማኖትን በቤተ ክርስቲያን ጎተራነት አከማችተውልናል። ይሄ ትውልድ ከረሃብ እንዲድን ትውልዱን ከረሃብ አድነውታል። ለአባቶቻችን ክብርና ምስጋና ይድረሳቸው። ታዲያ ይህንን መንፈሳዊነት፣ መንፈሳዊ ሕይወት፣ ቅድስና፣ ክብር፣ ማይረግ፣ ኦርቶዶክሳዊ ጥባትና ኦርቶዶክሳዊ መንፈሳዊነት፣ እግዚአብሔርን መፍራት ያጎናጸፉን በተጋድሎ ነው። ቅድም እንዳየነው ገዳማውያን ምግባቸው አመልማላት፣ መኖሪያቸው በረሃ ሆነው ለእግዚአብሔር የሚገባውን የአምልኮ ስራ ወይንም ስጦታ እየሰጡ እግዚአብሔርን እያከበሩት እያመለኩት መስቀሉን ተክለው ደግሞ በሞቱ ስለተከፈለላቸው ዋጋ እያለቀሱ ዓለም ደግሞ ሰላም እንድትሆን እየጸለዩ ይኖራሉ። የገዳማት ትልቁ ጥበቃ ቤተክርስቲያን ከተማ ያለችዋ ዓለማዊት ሆና እንዳትዋጥ መጠበቅ ነው። ዛሬ የሙታን ሳማር ቅዱስ ሚካኤል ገዳም የከተማዋ ቤተክርስቲያን ዓለማዊት እንዳትሆን በጸሎት ይታደጋታል። ለዚህ ነው እዚህ ድረስ መጥቶ ቤተክርስቲያን እኛን የጠየቀን። ገዳማት ያን ያልተቸግረው አይደለም፣ ዝም ብለው መዝለቅ ይችላሉ። ግን ለነገው የሀገሩ ችግር ለማከማቸት ከኛ ወስደው ሊያከማቹ መጡ። ማን ይመስገን ወገኖቼ? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ኦሪት ዘፍጥረት ከምዕራፍ 37 ጀምሮ ያለ አንድ ታሪክ አለ። የያዕቆብ 12 ልጆች መካከል ዮሴፍ የ17 ዓመት ብላቴና ያለ፣ በዚያ ዘመን 17 ዓመት በጣም የሕፃን ዕድሜ ነው እና አባቱ በጣም ይወደው ነበር ይላል መጽሐፍ። በስተርጅና ስለወለደው ስለሚወደው ይህንን ዮሴፍን እጀ ጠባብ ሰራለት ይላል። ያ ብቻም አይደለም፣ የልጅ ነገር ምስጢር መደበቅ አይችልምና ለአባቱ የወንድሞቹን የክፋታቸውን ወሬ ያመጣል። ከወንድሞቹ ጋር በጎች ሲጠብቅ ጎርምሰው የሚሰሩትን ኃጢአትና ያልተገባ አልባሌ ሕይወት መጥቶ አባዬ ወንድሞች ይሄን ያደርጋሉ ይል ነበር። በዚህ ምክንያት አባት ልጆቹን ሲገስጽ ልጆች ደግሞ ታናሻቸውን ጠሉት ይላል። ጭራሽ እጀ ጠባብ ሲያሰፋለት ደግሞ እሱን ከኛ አብልጦ ይወደዋል ብለው የባሰ የበለጠ ጥል ጠሉት። በመጨረሻ ደግሞ ዮሴፍ ጭራሽ እግዚአብሔር ከሱ ጋር ነበርና ህልምን አለመ። ህልም አየው ብሎ ነገራቸው። ህልሙ ከነሱ ጋር የሚቆራረጡበት ምክንያት ሆነ። የህልሙ ፍቺ ግብጽ ላይ ሲደርሱ በረሃብ ምክንያት ሄደው እንደሚሰግዱለት የሚያሳይ ነበር። አባትና እናቱ እንደዚሁም ወንድሞቹ ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየዋል። 11 ወንድሞቹ ጨረቃና ፀሐይ አባትና እናቱ ናቸው። በህልሙ ትርጓሜ እነሆ እኛ በእርሻ መካከል ነዶ ስናስር የኔ ነዶ ቀጥ ብላ ቆማ የእናንተ ሰገደች አለ። አሃ እኛ ልንሰግድልህ ይሆን ብለው አሾፉ። መቼም የተናገሩት ትክክል ነበረ። ያ ኦሪት ዘፍጥረት ምዕራፍ 46 ላይ ተመልሶ ሲደገም እናያለን። የተናገረውን የማያስቀር ያሰበውን ማንንም የማያጨናግፍበት እግዚአብሔር በዮሴፍ ህልም ውስጥ የወንድሞቹን ተንኮልና ክፋት ሲያንጸባርቅ ቅዱሱን መጽሐፍ እናያለን። ያ ወንድማቸው ከዕለታት አንድ ቀን እንዲህ የጠሉት ባለ ራእዩ ባለ ህልሙ ትሁቱ አባቱን የሚወደው ትንሹ ብላቴና ምንም የማያውቀውን ልጅ ሂድና የወንድሞችን ሁኔታ ተመልከት ብሎ እግዚአብሔር የመረጠው ታላቁ ሰው የ12 ልጆች አባት የ12 ወንዶች ልጆች አባት ሴቶቹ ሳይቆጠሩ ትልቁ ያዕቆብ ሂድ የወንድሞችን ጉዳይ እይ ብሎ ላከው ይላል። ተላኩ። ተልኮ ሲሄድ እነሱ ቦታ ቀይረው ነበረ። በዚያ በሴኬም በረሃ ተቅበዘበዘ። ወደ ዶታይን እንደሆኑ ሰው ነገረው። ገና ከሩቅ ሲያዩት ያ ባለ ህልም መጣ። ኑ እንግደለው አሉ ይላል። ንኡ ንትሎ ወንግድፎ ውስተ አሐዱ ግብ ወንበል አርዌ እኩይ በለኦ። እንግደለውና ወደ ጉድጓድ እንጣለውና አንድ ጉድጓድ ውስጥ አውሬ በላው ብለን ለአባታችን እንንገረዋሉ። አውሬ በላው ሲሉ ራሳቸውን አውሬ ብለው ተሳደቡ። ሰው ወንድሙን ሲገድል ወንድሙን ሲያሳድድ በክፋት ሲሞላ አውሬ ነው የሚሆነው። ወንድምን መግደል አውሬነት ነው። ወንድምን ማሳደድ አውሬነት ነው። ሰው መጀመሪያ ሙሉ ሰው ነው። በበጎ ተግባር ሲሞላ መልአካዊ ጠባይ ይኖረዋል። የመልአካዊ ጠባይ ህይወቱ እየተንጸባረቀ እያደገ ሲሄድ አምላኩን ወደ ማየት ከፍ ይላል። ሰው ክፉ ሲሆን ደግሞ ጭካኔ ያድርበታል። ሲጨክን አርዌ ይሆናል፣ አውሬ። ከዚያ በኋላ በጣም ሲከፋ ደግሞ ሰይጣን ይሆናል፣ ልቡሰ ሥጋ። መድኃኔዓለም ከዚህ ይሰውረን። ከዚህ በኋላ ወንድሞቹ ያደረጉበት ነገር ሰፊ ስለሆነ መናገር አልፈልግም። ያው መጽሐፍ ቅዱስ ላይ ግቡና ኦሪት ዘፍጥረት 37 39 40 41 እስከ 45 ብታነቡ በጣም ደስ የሚል ጣፋጭ ፍሉዋር ዝም ብሎ የሚፈስ ታሪክ ነው። እግዚአብሔር በቅዱሳት መጻሕፍት እንድንኖር ሁላችንንም ይርዳን ወገኖች።
ከዚህ በኋላ ነው ወንድማቸውን ወደ ጉድጓድ ጣሉት ይላል። ልብሱን ገፈው እንግደለው ሲሉ ሮቤል ሊያድነው ፈልጎ አይ ጉድጓድ እንጣለው አለ። በኋላ ላይ ያወጣው ቁጭ ብለው ሲያመጣላቸው ስንቅ እየተመገቡ እያለ እስማኤላውያን ነጋዴዎች መጡ ይላል። ከዚያ ሲመጡ ተመለከተ። ይሁዳ ምን አለ? የወንድማችን ደንበኛ ላይ ከሚሆን እንሽጠው አለ። የብሉይ ኪዳኑ ይሁዳ ወንድማችንን እንሽጠው አለ። የአዲስ ኪዳኑ ይሁዳ ደግሞ አምላኩን ይሸጣል። ይሁዳ ማለት ተአማኒ ማለት ነው። በማይገባ ቦታ ላይ ሲገኙበት የከበረው ስም ይዋረዳል። ክርስቲያን ተብለን ያልተገባ ቦታ ላይ ከመቆም እግዚአብሔር ሁላችንን የሚሰውረን። የይሁዳ መልእክት ግን ቢያንስ ወንድማቸው ዮሴፍን እንዳይሞት ከማድረጉም ባሻገር የእግዚአብሔር ሕልም እንደማይጨናገፍ ማሳያ ነው። የብዙ የዓለማችን ሩጫ አሁንም ሀገሪቱ ላይ የምናየው ግዙፍ የሆነ ሩጫ እቺን ቤተክርስቲያን ጉዟን ማጨናገፍ ሊመስል ይችላል። ክርስቶስ የተከላት መቅደስ አትናወጥም። ወአናቅጸ ሲኦል ይልዋ ይላል። ክብርና ምስጋና ለአምላካችን ይሁን። የሲኦል ደጆች በማይችሏት መቅደስ ነው የምንኖረውና ሕልም አጨናጋፊዎች አሉ፣ ግን እነሱ ይጨናገፋሉ እንጂ የእግዚአብሔር የቆረጠው ሕልም ሳይሳካ ወይንም ሳይፈጸም ሳይተረጎም አያልፍም። እነሱ ያልፋሉ። ማንቱ ሰይታጎላን ወአንተ ሰትየሉ እናያቸዋለን፣ ያልፋሉ። ብዙ ያለፉ ጎርፎች አሉ። አሁንም ቤተክርስቲያን ላይ የሚወረወሩት ነገሮች ያልፋሉ። ቤተክርስቲያን ትቀጥላለች። ምክንያቱም መስራቿ ማን ስለሆነ ንገሩኝላችሁ? ክርስቶስ ኢየሱስ ስለሆነ ክብርና ምስጋና ለስሙ ይሁን። ዮሴፍ በግብጽ ተሸጠ። ያያቸው መከራዎች ብዙ ናቸው። ወደ እስር ቤት ወረደ፣ ሕልም ፈታ። የመጨረሻው የመፈታቱ ምስጢር የፈርዖን ሕልም ሆነ። በሕልሙ ውስጥ ፈርዖን ያየው የሕልሙ ትርጓሜ ሰዓቴን ለመጠቀም ብዬ ነው ማሳጥረው። ፈርዖን ያየው የሕልሙ ትርጓሜ 7 የጥጋብ ዘመኖች ይመጡና ቀጥሎ 7 የረሃብ ዘመኖች እንደሚመጡ የሚያሳይ ፍንትው ያለ ትርጉም ነበር። ይህንን ለመፍታት በዙሪያው ያሉት ጠንቋዮችና አስማተኞች አልቻሉም። ሕልምን የሚተረጉም እግዚአብሔር ነው አለ ዮሴፍ ከእስር ቤት ተጠርቶ። ከወጣ በኋላ የተናገረው ቃል በጣም ደስ የሚል ነው። ንጉሥ ይህንን ያደርግ 7 በጣም ደስ የሚለው እዚህ ጋር ያለው ትርጓሜ ደስ ይላል። አስቀያሚዎቹ ውቦቹን፣ መልከ ጥፎቹ መልካሞቹን ወይንም መልከ መልካሞቹን ሲውጧቸው የሚያሳይ ነው የፈርዖን ሕልም። ዛሬም አስቀያሚ ትርክት ውብ የሆነችዋን ቤተክርስቲያን ሊውጣት አፉን ከፍቷል። መልከ ጥፉ ታሪክ መልከ መልካሟን ቤተክርስቲያን ሊያጎድፋት ምራቁን የማይተፋባት የለም፣ የማያቀርሽባት የለም። ይህን ሁሉ ጠርጋ ግን ቤተክርስቲያን እንደገና ትቆማለች። በቅርብ ጊዜ እንኳን የነበረውን ቅርሻት አስቡ። የኢትዮጵያ ቤተክርስቲያን ስራ ፈት እንደሆነች አንድ አንባቢ ነው መጻሕፍትን የሚያነብ ነው የሚባል ጋዜጠኛ የማንረሳው ታስታውሱታላችሁ። ገዳማትና አብያተ ክርስቲያናት የስራ ፈቶች መንደር እንደሆነች አድርጎ የተናገረ ሰው ነበር መካከላችን። በበጎ ማንነቱ ምናውቀው አንባቢ ነው፣ አዋቂ ነው የምንለው ሰው ግን እግዚአብሔር ከሌለበት ዕውቀት ገለባ ነው። የአንድ ሰው ዕውቀቱ የሚታየው ሲተረጎም ነው። ይችን ግዙፍ ቤተክርስቲያን ለመተቸት ዘንዶ አፉን ሲከፍት አያፍርም። በዚህ ሁኔታ የተተቸችዋ ቤተክርስቲያን እንደው መልስ እንኳን አንድ ግለሰብ ልስጥ ብትል ሙታን ሳማር ቅዱስ ሚካኤል በቂ ነው። ምን ያህል ለትውልድ የሚተርፍ ለነገ የሚሆን መስራቷን የሚያሳይ ነው። ወደ ኋላ ከሄድን እነ ቅዱስ ላሊበላን አንረሳቸው። መቼም ቢሆን ለሺህ ዘመናት የሚሻገሩ ሌላ ሺህ ዘመናት የሚጨምሩ አለት ፈልፍለው የተሰሩት ዓለም ሁሉ ሊያይ የሚመጣው ኢትዮጵያ ውስጥ አብያተ ክርስቲያናት ነው። ሌላ ምንም የሚታይ ነገር የለንም። ብልጭልጩ ሀገራቸው ላይ ሞልቷል። ከነሱ ኮርጀን የምንለጥፈው ነው። ስለዚህ ትክክለኛው የሚታየው ይሄ ነው። ይሄን የሰራችን ቤተክርስቲያን እንዲያጠለሽ ሰይጣን ተልእኮ የተሰጠው ሰው አለ። የሚታገላት ይወድቃል፣ እሷ ሳትነካቸው ይወድቃሉ። ክብርና ምስጋና ለአምላካችን ይሁን። ስለዚህ እግዚአብሔርን ሕልም ማንም ሰው ማጨናገፍ ይችላል ወገኖቼ? አይችልም። እግዚአብሔር የቆረጠው ነገር አይጨናገፍም። እስቲ ሕልሙን እናያለን። የተናገሩት ይሄንን እኮ ነው። ንዑ ንቅትሎ ወንግድፎ ውስተ አሐዱ ግብ ወንበል አርዌ እኩይ በልኦ ካሉ በኋላ ወንርአይ ምንት እማንቱ ህለሚሁ ሕልሙ ምን እንደሆነ እንደሚፈጸም እስኪ እንያሉ እናቆመው ሕልሙን። ሕልሙ ግን ከእግዚአብሔር ነበረ። መቆም ይችላል እንዴ? አይችልም። የወረወሩት ጉድጓድ ውስጥ ተመልሶ ወጥቶ ተሽጦ ግብጽ ሄዶ ከዘመናት በኋላ መጥተው ሰገዱለት። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር የቆረጣትን ቀን ማንም ሰው ሊሽራት አይችልም። በሕይወታችን እግዚአብሔር ቀን ይቁረጥልን። የትንሣኤ ቀን፣ የበረከት ቀን፣ የስኬት ቀን ማን ይቁረጥልን ወገኖቼ? መድኃኔዓለም ይቁረጥልን። የዮሴፍ ታሪክ ብዙ ነው፣ ረጅም ነው።
የፈርዖንን ህልሞች ተመልከቱ። 7 የወፈሩ ያማሩ ላሞች ወጡ፣ 7 የከሱ ላሞች ደግሞ ሌሎች መጡ። የከሱት የወፈሩትን ከዋጧቸው በኋላ ይላል የሰውነት ለውጥ እንኳን አላሳዩም። በድርቀታቸው መልክ ውስጥ ኖረን በዛው አገሪቱም እኛም ደርቀን እነሱም የድርቀታቸው ልክ አሰርተውን ሊገፉን የሚፈልጉ ሰዎች ብዙ ናቸው። መጥፎ ትርክት ውጤቱ ይሄ ነው። የመጥፎ ቋንቋዎች የመጥፎ ህልም ትርጓሜ ይሄ ነው። የመጨረሻው ጥግ ይሄ ነው። ሁለተኛው ደግሞ እሸቶች ነበሩ፣ 7 ያማሩ እሸቶች። ሌሎች 7 ደግሞ የበሰበሱ እሸቶች ነበሩ። እነዚህኛዎቹ የደረቁት እነዛን የለመለሙትን ዋጧቸው። መልከጥፎቹ ውቦቹን፣ አስቀያሚዎቹ መልከ መልካሞቹን ዋጧቸው። የለመለሙትን የደረቁት ዋጧቸው። ደረቅ ትርክት፣ ደረቅ ታሪክ ቤተክርስቲያኗን ሊያጨልም ታጥቆ ተነስቷል። ማን ይታገልልናል? መድኃኔዓለም ይታገልልን። ይሄንን ህልም ካየ በኋላ 7 የጥጋብ ዘመን አለ፣ 7 የረሃብ ዘመን አለ። የጥጋቡን ዘመን የረሃቡ ዘመን ያስረሳዋል። ሰው ሁሉም ይበላው ያጣል። ከረሃብ ብዛት የተነሳ የሚመጣው በምድሪቱ ላይ የሚከሰተው ነገር ክፉ ይሆናል። ይህ ነገር ደግሞ በእግዚአብሔር የተቆረጠ ነው አለ ዮሴፍ። ስለዚህ ምን እናደርጋለን? እኔ ለንጉሱ ምነግረው ይሄ ነው አለ ትንሹ ብላቴና ዮሴፍ። ንጉሱ በየቦታው ስቶር ሃውስ ይክፈት፣ ማከማቻ ቤቶች ይክፈት። እያንዳንዱ ሰው በ7ቱ የጥጋብ ዘመኖች ውስጥ ከ5 እጅ 2 እጅ እያመጣ ያስቀምጥ። ከ5 እጅ 2 እጅ እያመጣ ያስቀምጥ። በየቦታው ኬላዎች ይጠበቁ። እያንዳንዱ ምርት ይሰብሰብ። ቀጣዩ 7ቱ የረሃብ ዘመን በተከማቸው እንሻገራለን አለ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስራ ይሄ ነው። የእግዚአብሔር ሰው መንገድ ይሄ ነው። በተከማቸው ተሻግረን እዚህ ደርሰናል። እነ ማር ቅዱስ ሚካኤል ደግሞ አዲስ እያከማቹልን ነው። እኛ ደግሞ ከጎተራችን አላለቀም። በየቦታው ያገኛችሁትን አትቅጠፉ፣ በተከማቸው ተሻገሩ። ምክንያቱም የተላ የሸተተ የሻገተ ትል የበላው ብዙ እሸት በየቦታው አለ። ሲያዩት እሸት የሚመስል ውስጡ ቁንቡርስ የተሸከመ መልካም የሚመስሉ ትምህርቶች መጥፎዎች አሉ። መልካም የሚመስሉ ትርክቶች መለያየት የሚያመጡ አሉ። መልካም የሚመስሉ ህይወቶች ግን ክፉዎች አሉ። ስለዚህ በተከማቸልን በህይወታችን ውስጥም በተከማቸልን እንሻገር ነው የኔ ትልቅ መልእክት። ከዛኛ ደግሞ ለልጆቻችን አዲስ እናከማች። በተከማቸልን ስንሻገር እየሰራን ይሁን። ከዛ ለልጆቻችን እንሰጣለን። በአባቶቻችን ርትዕት ሃይማኖት፣ የቀናች ሃይማኖት እዚህ ደርሰናል። እኛ ደግሞ ያንኑ እየተመገብን አባቶቻችንን ለልጆቻችን ለማሳለፍ እናከማች። በጎ በጎ ነገር ሁልጊዜ ይቀመጥ። ክፉ ክፉን እየጠረጋችሁ አስወግዱ። ከዛ ክፉ ከዚህ የከፋ ዘመን እንኳን ቢመጣ ልጆቻችን ልክ እኛ ከአባቶቻችን ጎተራ አውጥተን በመንፈሳዊ ጥባት እንደተሻገርን እነሱ ደግሞ ይሻገራሉ። ትውልድ ያልፍ ትውልድ ይተርፍ። በዚህ ሁኔታ ይቀጥላል። ያለፈው ትውልድ የሰጠውን ለሚተርፈው ትውልድ ደግሞ ያበረከተለትን ይሄኛው ደግሞ ለሚመጣው ትውልድ ይሰጣል። በዚህ ሁኔታ እያመሰገን እንኖራለን፣ እየሰራን እንሻገራለን። እንደ ሙታንሳ ማር ቅዱስ ሚካኤል ያሉትን ታላላቅ ገዳማት ሌላ የሚያከማቹ እኛን ደግሞ የሚያሻግሩ ገዳማትን እግዚአብሔር ያብዛልን። ሀገረ ስብከቱንም ብፁዕ ሊቀ ጳጳስ አባታችንንም የገዳማቱንም መነኮሳት በዚህ ምክንያት እንድንሰበሰብ ስለፈቀዱ እግዚአብሔርን ስለነሱ እልል ብላችሁ አመስግኑልኝ። እግዚአብሔር ይስጥልኝ። ክቡር መምህራችን ልሳነ ክርስቶስ መምህር ጳውሎስ መልከ ሥላሴን ቃለ ሕይወት ያሰማልን። አረ ቃለ ሕይወት ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን። ከዚህ በበለጠ የሚያገለግልበትን ረጅም ዕድሜ ጤና መድኃኔዓለም ያድልልን። እንድንማር የረዳን አምላካችንን እስቲ በእልልታ በጭብጨባ ከፍ አድርጋችሁ አመስግኑ። ወደ መርሃ ግብሩ መጠቅለያ እንግዲህ ሰዓት ደርሰናል። በዝማሬና በአባቶቻችን መልእክት እንዲሁም ደግሞ ለዚህ መርሃ ግብር መሳካት በጎ ያደረጉ አካላት አሉና እነሱን አባቶችን በማመስገን መርሃ ግብራችንን ለማጠቃለል እንሞክራለን። አሁን የምንሄደው ወንድማችን ዘማሪ ዲያቆን ይትባረክ ይዘምርልናል። ከዛም በጋሞኛ ዝማሬ የሚያቀርቡልን እናቶች ከኛ መሃል አሉ። ለዚሁ መርሃ ግብር ነው የመጡት። ታላላቅ እናቶች ናቸው። ከ60 በላይ እናቶች በዚህ ማህበር ላይ ተሳትፈው እንግዲህ ዛሬም በዚህ አገልግሎት ለማገልገል መጥተዋል። ከመድረክ ጀርባ ወደዚህ ትመጡልናላችሁ። ወንድማችን ዘማሪ ይትባረክ ወደዚህ ናልን፣ ወደዚህ ናልን። እንግዲህ ገዳሙን ለመርዳት ለማገዝ የምትፈልጉ ቅድም እንደተባለው ዛሬ ያው ልመና አንለምናችሁም።
የምስጋና ዕለት ነው። ገዳሙን ለማስተዋወቅ ነው የጠራናችሁ። ከገዳሙ ጋር አብሮነታችሁን እንድትገልጹ እንዲሁም ደግሞ በጎ የሰሩትን ወንድሞች፣ እናቶች፣ እህቶች ለማመስገንም ጭምር ነው። ስለዚህ ግን መታችሁ ደግሞ በሐሳባችሁ ገዳሙን እንረዳለን ብላችሁ የፈለጋችሁ አንገድባችሁም። ስልካችሁን አውጥታችሁ በኢትዮጵያ ንግድ ባንክ መርዳት ትችላላችሁ። ወይም ደግሞ ስልኩን አውጡትና አካውንቱን ይዛችሁ መርዳት በምትፈልጉበት ሰዓት ያው ልመና አንለምንም ዛሬ ስንል ሙሉ ለሙሉ ገዳሙ ገንዘብ አይፈልግም ማለታችን አይደለም። ነገር ግን ዛሬ መታችሁ የተሰራውን ነገር ቅድም በቪዲዮ እንዳያችሁት ቀጣይ ላይ ደግሞ በሚኖረን መርሃ ግብር ደግሞ የተሰሩትን አሳይተናችሁ እዛ ላይ አስተዋጽኦ እንድታደርጉም ጭምር ነው የተፈለገውና አሁንም ጥሪዎች ሲደረጉ እንድታግዙ እንድትረዱ እንፈልጋለን። ሙሉ ለሙሉ ገንዘብ አንፈልግም እያልን አይደለም። ዛሬ የተመጣበት ዓላማ የምስጋና መርሃ ግብር ነው። እንዲሁም ቤተክርስቲያን ትችላለች የሚለውን ሐሳብ በደንብ እንድታዩልን ነው። ምክንያቱም ከበር ጀምሮ ስትገቡ የሚሰብኩ ብዙ ነገሮች አሉ። በሴት አንቀጽ በወንድ አንቀጽ እንድንገባ ቤተክርስቲያንን እናያታለን በር ላይ። ወደዚህም ስትመጡ ደግሞ 12ቱን ሐዋርያት 6 በቀኝ 6 በግራ መሃል ላይ ደግሞ ያው ክርስቶስ በገበታው በዛን በዕለተ ሐሙስ ራት በሚመገቡበት ሰዓት አብሯቸው እንደነበረ የሚያሳይ ቅድም አይታቸዋል በፒክቸር ላይ 12ቱንም ሐዋርያት እዚህ ከኋላ ላይ በምትመለከቱት ማየት ችለናል። እየታየም ነው ይታያልም። እንግዲህ ቤተክርስቲያን ልዕልናዋን ከፍ ለማድረግና ለማሳየት ዓለም አይቶ በደንብ እንዲማርበት ጉባኤም ስንሰራ ደግሞ ከዚህም በላይ መስራት እንደምንችል ይህ ገዳም እያሳየን እያስተማረን ነውና በጣም ብዙ ወጪዎች ወጥተዋል። በእርግጥ ይህንን ወጪ ምናው ብትጠቀሙበት እንዳትሉ እሱ ሌላ ጉዳይ ነው። በእውነት አይተንም ተምረንም አስተውለንም እንድንሄድ ነው። ገዳማውያን አባቶቻችን ይችላሉ ከሰሩ በእውነት ማሳየት ስለሚችሉ ይህንን ስራ አይተን ደግሞ ተምረን እንድንሄድበት ነውና ይሄ የተደረገው በእውነት አባቶቻችንን እንዲሁም ደግሞ ማህበረ ጉስቋምን በጋራ ብታመሰግኑ ደስ ይለናል። ደግመን አካውንቱን ያዙልን። አጨብጭቡ፣ ግዴላችሁ ማትፍሩ፣ አያልቅም ጭብጨባው። የኢትዮጵያ ንግድ ባንክ 1000 በኢትዮጵያ ንግድ ባንክ 1000 44 25 98 391 የኢትዮጵያ ንግድ ባንክ ነው። ደግሞ አለው 1000 44 25 98 391 እንዲሁም አቢሲኒያ ይኖረናል። በአቢሲኒያ ባንክ 14 10 29 444 በእነዚህ አካውንቶች መጠቀም ትችላላችሁ። የገዳሙ ነው። ቀጥታ ወደ ገዳሙ ማስገባት ይቻላል። ስትወጡ ግን የገዳሙን ይዘው የመጡት ገዳማውያኑን እንድናግዛቸው እንድናበረታቸው ገዝተን ልንሄድ ይገባል። ትላንት በነበረን መርሃ ግብር ጊሸን ላይ አባቶቻችን ማር ይዘው መጥተው ነበረ። ካስታወሳችሁ በጣም ብዙ ማር ለብዙ ሰው ደርሷል። እንግዲህ ጊሸን ላይ የነበረውን ያጣችሁ ሰዎች እዚህ እንድንገናኝ ቀጠሮ ይዘን መተናል። ማሩ ስላለ ለብዙዎቻችሁ ይደርሳል። ገዝታችሁ ተጠቀሙበት። ወደ ዝማሬ እንሄዳለን። ከዛም ቀጣይ ወንድማችን ዘማሪ አቤል መክብብ፣ ከዛም ወንድማችን ዘማሪ ዲያቆን እንዳለ መደዳውን ይዘምሩልናል። ከዛ በፊት ከነሱ ዝማሬ በፊት ግን እንግዲህ የምስጋና መርሃ ግብር ይኖራል። እሱን የምስጋና መርሃ ግብር እናደርጋለን። ወደ አባቶቻችን መልእክት ከመሄዳችን በፊት ወደ ዝማሬው ብፁዓን አበው ሊቃነ ጳጳሳት፣ አበው መነኮሳት፣ በዚህ ስፍራ የተሰበሰባችሁ ሁላችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የወላዲት አምላክ የአስራት የቃል ኪዳን ልጆች፣ የቅዱስ ሚካኤል ወዳጆች እንደምን ቆያችሁ? እንደምን ቆያችሁ? ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። እስቲ በእልልታ በጭብጨባ እግዚአብሔርን አመስግኑት። እወድሃለሁኝ አቤቱ ጉልበቴ፣ የችንካር ቁስል ተስሏል ከፊቴ። ያጨበጨብን በእልልታ በጭብጨባ እግዚአብሔርን እናመሰግናለን።
ወድሃለሁኝ አቤቱ ጉልበቴ የችንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፌ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ ጉልበቴ ችንካር ቁስል ችንካር ቁስል ወዳጅ አርገኸኛል ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ ብርሃን በፊት ፈጽሞ አይጨልምም ኃጢአቴ ፍቅርህን ሊሸፍን አይችልም ዝቅ ብለህ አየሁ እግሬን ስታጥብ ጌታ አባቴ የነፍሴ ወደብ እጠራለሁኝ አቤቱ ጉልበቴ የችንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ የሰማይ መንግሥት ሳስብ ዘወትር ቀኔ ልመኛል ጌታ ያንተ ፍቅር እንደ ማር ጣፋጭ ነው ያንደበት ቃል ሸክምን የሚያስወግድ ቀንበር የሚጥል እወድሃለሁኝ አቤቱ ጉልበቴ የችንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ በእጃችሁ በነቢያት አርገህ አረጋግተኸኛል በቅዱስ ወንጌል መንገድ መርተኸኛል ለእኔ አይገባኝም ልቆም ካንተ ደጅ ባሪያ ልሁን ስልህ አደረግኸኝ ልጅ እወድሃለሁኝ አቤቱ ጉልበቴ የችንካር ብርሃን ተስሏል ከፊቴ
ባሪያ ልሁን ስልህ አደረከኝ እወድሃለሁ አቤቱ ጉልበቴ ችንካር ቁስል ተስሏል ከፊት ወዳጅ አድርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ መዝገበ ርኅራኄ ግሩመ በቀል የምትጠብቀኝ አለ ሚካኤል ዓለም በኃጢአት ነጥቃኝ ልጅህን ሸንግላ ነጥቃ እንዳትወስደኝ ናሁነኝ ከለላ መዝገበ ርኅራኄ ግሩመ በቀል የምትጠብቀኝ አለ ሚካኤል እና ድርሳን ግልጽ ነበር በእጃችሁ መዝገበ ርኅራኄ ግሩመ በቀል የምትጠብቀኝ አለ ሚካኤል ዓለም በኃጢአት ነጥቃኝ ልጅህን ሸንግላ ነጥቃ እንዳትወስደኝ ናሁነኝ ከለላ ጭብጨባ ለሚካኤል ወዳጆች እስኪ እልል ተራዳዩ መልአክ ቅዱስ ሚካኤል ስምህ ነው ለጠላት ለልጆች ኃይል ለምሕረት ሲፈጥን ሲወጣ ሲወርድ አየነው መልአኩ እኛን ሲያማልድ አየነው መልአኩ እኛን ሲያማልድ መዝገበ ርኅራኄ ግሩመ በቀል የምትጠብቀኝ አለ ሚካኤል ዓለም በኃጢአት ነጥቃኝ ልጅህን ሸንግላ ነጥቃ እንዳትወስደኝ ናሁነኝ ከለላ ሚካኤል ስዩም ሊቀ መላእክት ከፈተና አውጣን አሰጠን ምሕረት አሳዳጊያችን ሆይ ስንጠራ ቶሎና ረዳኤ ጎባን ሚካኤል በእልልታ በጭብጨባ በእልልታ መዝገበ ርኅራኄ ግሩመ በቀል የምትጠብቀኝ አለ ሚካኤል ዓለም በኃጢአት ነጥቃኝ
አምሳለ ርግብነ ሚካኤል የዋህ ለሚወዱ ሁሉ አንተ ወዳጅ ነህ። ጸላያት ታሰሮ በንፋስ አውታር ስምና ድርሳን ገድል ሲነበብ ስምና ድርሳን ገድል ሲነበብ መዝገበ ርኅራኄ ግሩመ በቀል የምትጠብቀን ለሚካኤል ዓለም ባጢአት ተሳይ ልጅህ ሸንግላ ነጥቃና ተወስን አሁነኝ ከለላ መዝገበ ርኅራኄ ግሩመ በቀል የምትጠብቀን አለ ሚካኤል ዓለም ባጢአት ተሳይ ልጅህ ሸንግላ ነጥቃና ተወስን አሁነኝ ከለላ እግዚአብሔር ይቀበልልን። አሜን። ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን። አመስግኑት እስቲ እግዚአብሔርን ከፍ አድርጋችሁ። ክብርና ምስጋና ለአምላካችን ይሁን። ከዚህ በመቀጠል ወንድማችን ዲያቆን ዘማሪ አቤል መክብብ ይዘምራል። ከሱ ዝማሬ በፊት ግን የምስጋና መርሃ ግብር ይኖረናል። ብፁዕ አባታችን እዛው እንዳሉ ታላቁ አባት ብፁዕ አቡነ ዮሐንስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል አሁን የምንጠራቸውን አባቶች እንዲሁም ወንድሞች ምስጋና ማህበሩ ስላዘጋጀ ገዳሙ ስላዘጋጀ ከብፁዕ አባታችን እጅ ላይ ደረጃው ላይ በመውጣት ትቀበሉልን አላችሁ። ስጦታውን ካዘጋጃችሁ ወይም ደግሞ የምስጋናውን መልእክት ካዘጋጃችሁ ምልክት አሳዩን። ስም እጠራለሁ። ብፁዕ አባታችን ጋር በመሄድ መስቀላቸውን በመሳለም ስጦታውን ትቀበላላችሁ ማለት ነው። ያው እንግዲህ እኛ መሃል ነበሩ ያገለገሉን ረጅም ሰዓት አብረውን ተቀምጠው አሁን ግን ለአገልግሎት የሄዱ አባቶች ብፁዕ አባታችን አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ ብፁዕ አባታችን አቡነ ቆስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ታላቁ አባት ብፁዕ አባታችን አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ በማዕከላችን ነበሩ፣ ለአገልግሎት ሄደዋል። ከነዚህ አባቶች መካከል እንግዲህ የምስጋና ወይም ደግሞ ከኛ ጋር ስለነበሩ እስካሁን ሰዓት ሳይሆን ከዚህ በፊት በነበሩ አገልግሎቶች ያገዙን የረዱን ከማህበሩ ጎን በመሆን ያገዙ አባቶች ናቸው። ታላቁ የጸሎት አባት ብፁዕ አባታችን አቡነ ቆስጦስ ይሆናሉ። የመጀመሪያው ጭብጨባ እንዴት ነው ነገሩ? ኧረ ተው። የጸሎት አባት ናቸው። አረጋዊ መናኝ ለሀገር ለቤተ ክርስቲያን የሚጸልዩ በእንባ ጭምር ሁላችንም የምንወዳቸው አረጋዊ ታላቅ አባት ናቸው። እንግዲህ ቤተ ክርስቲያን አይኔ ከምትላቸው ታላላቅ አባቶች አንደኛውና ዋነኛው አባት ናቸው። ያው አርጅተዋል። እድሜያቸውም እንግዲህ ወደ 90ዎቹ መጨረሻ ላይ ነው ያሉት። ነገር ግን እንዲህም ደክመው ቤተ ክርስቲያንን በርትተው የሚያገለግሉ ታላቅ ብፁዕ አባት ናቸው። እስቲ አንድ ጊዜ ባካችሁ በደንብ እርሜና ጤና ለምኑ ለብፁዕ አባታችን ካሉ ብፁዕ አባታችንን እንግዲህ እዛ ተወካይም ካለ ተቀበሉልን። ቀጣይ ለማዕከላዊ ጎንደር ሀገረ ስብከት ለሀገረ ስብከቱ በዚህ ስራ በዚህ አገልግሎት አብረው በመሆን አግዘውናልና ሀገረ ስብከቱ ምስጋና ይገባዋል በማለት ባካችሁ ለሀገረ ስብከቱ እስቲ ለማዕከላዊ ጎንደር ሀገረ ስብከት በደም ስራዎች በሚገባ እንዲሳለጡ ክቡር ስራ አስኪያጁም አሉ መሰለኝ አባታችን እንግዲህ ስጦታው እዛው እየተሰጠ ነው። እንግዲህ ተቀበሉልን። በመቀጠልም ለዛው ማዕከላዊ ጎንደር ሀገረ ስብከት
ለወረዳ ቤተ ክህነቱ ነው። ለወረዳ ቤተ ክህነቱም እንዲሁ በደንብ አድርጋችሁ አመስግኑልን። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኝበት በበለሳ ያለው ታላቁ ወረዳ ቤተ ክህነት በብዙ አግዟል፣ በብዙ ደክሟል። እባካችሁ ደግማችሁ ምክንያቱም ከዚህ ሄዶ ስራ መስራት ከባድ ነው። ስራዎች እንዲስተካከሉ ያደረጉ ናቸውና እናመሰግናለን። ክብር ያድልልን ወረዳ ቤተ ክህነቱን። በመቀጠል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ወጣቶችና ጎልማሶች ማህበራት ህብረት እባካችሁ በደንብ አድርጋችሁ ለዚህ ህብረት በደንብ ሁሌ የምናነሳው ታላቅ ህብረት ነው። ብዙዎች ያው እንግዲህ ይጠቀሙበታል። እዚህ ፒፕስ ለብሰው ሲያገለግሉ የነበሩ ከጥምቀት ተመላሽ ከየአካባቢው ከየአጥቢያው ያሉ ወንድሞች ናቸው። ያለምንም ሳንቲም ወይም ደግሞ ያለምንም ክፍያ ቤተክርስቲያንን በነፃ የሚያገለግሉ ታቦታቱ በሰላም ወጥተው በሰላም እንዲገቡ ምንጣፍ በማንጠፍ አስፋልት በመጥረግ እንዲሁ ደግሞ የሚገባውን አገልግሎት በማድረግ ምንጣፍ ተሸክመው ደከመኝ ሰለቸኝ ሳይሉ የሚያገለግሉ ወንድሞች ናቸው። መንፈሳዊ ማህበር ነው። ከፍ አድርጋችሁ በድጋሚ አመስግኑልን። ለመንፈሳዊ ወጣቶች ጎልማሶች ማህበራት ህብረት እናመሰግናለን። እንዲሁም የመጨረሻው ለፍሬ ሃይማኖት ወጣቶች ማህበር እዛው ጎንደር ወይም ደግሞ ገዳሙ ባለበት ሐሙሲት በለሳ ላይ ያሉ ጠንካራ ወንድሞች ምንም የማይበግራቸው ነገሮችን ሁሉ ተቋቁመው ዛሬም ድረስ ያሉ እባካችሁ በደንብ አመስግኗቸው። እዚህ ከኛ መሃል ጉባኤው ሊሳተፉ መጥተዋል። ከቦታው ላይ ነው የመጡት። እንግዲህ ጉባኤው ሊሳተፉ በጣም ነው የምናመሰግነው። እንዲሁም ደግሞ ይሄ መርሃ ግብር እንዲሳካ በብዙ አስተዋጽኦ ያደረጉ አሉ። ሁላችሁም እዚህ ያላችሁ ለእናንተም አንድ ጊዜ አመስግኑልን ተብሏል። በደንብ አድርጋችሁ አመስግኑልን። ብዙ በጎ ያደረጉ አሉ። ብዙ ከዚህ ማህበር ጎን የቆሙ እነሱን እጠራለሁ። ከዛ ወደ ዝማሬ እንሄዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ጽሕፈት ቤትን አመስግኑልን አንድ ጊዜ። እንዲሁም የአዲስ አበባ ሀገረ ስብከትንም አመስግኑልን። አመስግኑ፣ ግድ የለም። የማዕከላዊ ጎንደር ሀገረ ስብከትን አመስግኑ ከፍ አድርጋችሁ። የምስራቅ በለሳ ወረዳ ቤተ ክህነት እናመሰግናለን። መንፈሳዊ ወጣቶችና ጎልማሶች ማህበራት ህብረት አሁን የጠራ ነው የአዲስ አበባውን አመስግኗቸው በደም። የሐሙሲት ከተማ ፍሬ ሃይማኖት ወጣት ማህበራት አሁን የተጠቀሱት ናቸው። ኧረ አመስግኗቸው፣ ግድ የለም። በጣም በረሃ ነው ወደ ገዳሙ ስንሄድ፣ ነገር ግን ሳይሰለቹ ሳይበገሩ አገልጋይ በመጣ ጊዜ ጉባኤ እንዲደረግ ተሳትፎ ያደርጋሉ። ሁለቱም ቦታ ላይ ጉባኤ አድርገን ነው የተመለስነው። ባለፈው ለጉባኤው መሳካት ትልቅ አስተዋጽኦ ያደረጉ ምእመናኑን እያነቃቁ እንዲበረቱ እንዲጸኑ፣ ካለው ችግር አንጻር ደግሞ የእግዚአብሔር ቃል ያረጋጋል በማለት ቃለ እግዚአብሔር እንዲነገርና ዝማሬ እንዲዘመር ብዙ ውጣ ወረዶችን ያሳለፉ ወንድሞች ምስጋና አይገባቸውም? ታዲያ በደንብ አድርጋችሁ የየካ አባዶ G7 አንቀጸ ምህረት ቅዱስ ሩፋኤል ቤተክርስቲያን ቅድም ጸሎት አድርገውልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ አገልጋዮች ሁሉንም በጋራ አመስግኗቸው በደንብ አድርጋችሁ። እናመሰግናለን። የተለያዩ የሚዲያ ተቋማትና የሶሻል ሚዲያ ገጾች እዚህ መጥተዋል። ቅድምም በቲክቶክ በዩቲዩብ ይህንን ገዳም ለመርዳት ብዙዎች አስተዋጽኦ አድርገዋል። እነሱንም አንድ ጊዜ አመስግኑልን ባካችሁ። ሚዲያውን ለበጎ ነገር ከተጠቀምንበት በጎ መስራት እንችላለን። ስለዚህ ገዳማቱን ለመርዳት ሚዲያውን መጠቀም አስፈላጊ ነውና በጎ ነገር እናደርግ ብለው መልእክት ያስተላልፋሉ። የደብረ በረከት ቅዱስ ገብርኤል ቤተክርስቲያን ፈለገ ቅዱሳን ሰንበት ትምህርት ቤት እዚህ የምታያቸው ወጣት እህቶች ወንድሞች አመስግኑልና በደንብ አድርጋችሁ ባካችሁ። የአዲስ አበባ ከተማ ከንቲባ ጽሕፈት ቤት እናመሰግናለን። አመስግኑ። የምስራቅ በለሳ ወረዳ አስተዳደር እናመሰግናለን። የፌዴራል ፖሊስ እናመሰግናለን። አዲስ አበባ ፖሊስ እናመሰግናለን። እሳትና ድንገተኛ አደጋ ኧረ አመስግኗቸው፣ ግድ የለም። አዲስ አበባ ትራፊክ ማኔጅመንት እናመሰግናለን። ኢትዮ ቴሌኮም እናመሰግናለን። ጠብታ አምቡላንስ። በነገራችን ላይ በጣም ወንድሞች ተደራጅተው ነው ይህንን መርሃ ግብር ያደረጉት። ስትገቡ 3D መነጽር አለ፣ እሱን አድርጋችሁ
ገዳሙን ወይም ደግሞ የሚሰራውን ማየት ትችላላችሁ። እዛ በር ላይ ቴክኖሎጂውን ረቀቅ አድርገውታል። እንዲሁም ሰው ቢጎዳ ሰው ቢታመም ድንገተኛ ህመም ቢፈጠር ተብሎ አምቡላንስ ተዘጋጅቶ የሕክምና ባለሙያዎች ዶክተሮች፣ ነርሶች ተዘጋጅተው በድንኳን ውስጥ ቁጭ ብለው ድንገት እንኳን ቢፈጠር ተብሎ በተጠንቀቅ። ስለዚህ ቤተክርስቲያን ትችላለች። ምን ትላለች? አመስግኑ። ትችላለች። በሁሉም ዘንድ ትችላለች ቤተክርስቲያን። እንዲህ ረቀቅ ባለ መንገድ ጉባኤዎችን ማዘጋጀት እነሆ የጎደሉ ነገሮችን ሞልታ አስተካክላ እንዲህ ዘመን ባለ መንገድ መታ ቤተክርስቲያን ነገሮችን መስራትና ማከናወን ትችላለች። ከዘመኑ ጋር መራመድ ትችላለች። ስለዚህ ጠብታ አምቡላንሶችን እናመሰግናለን። የታመመ ሰው የለም አይደል? ወደ ቤት ሊፍት እንዳትጠይቁ በአምቡላንስ። አዲስ ፓርክ እዚሁ ሚሊኒየም አዳራሽ ማለት ነው። እናመሰግናለን። ኤርሚያስ አድቨርታይዝመንትን እናመሰግናለን። ኢሳይያስንም እንዲሁ አድቨርታይዝመንትን እናመሰግናለን። ሮሃብ ኢቨንት እና መልቲሚዲያ ራብ ዲኮር እናመሰግናለን። ከፍ አድርጋችሁ አመስግኑልን። የሁሉም ወዳጅ ስለሆነ ነው። ያው እንግዲህ ቤተክርስቲያንን በብዙ የሚያገለግሉ ወንድሞች አሉ። ከነሱ ውስጥ ራብ ዲኮር ይሄንን ዲኮር ያዘጋጀልን ወንድም አቤል እናመሰግናለን። ማኛ ኢቨንት እናመሰግናለን። ስትገቡ የበላችሁት ዳቦ ጊዜ ዳቦ ነው። አመስግኗቸው ባካችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደጆችሽ አይዘጉ ጠቅላላ ማህበር ውጪ ላይ ውሃ እንዲሁም ሌላ ነገር አዘጋጅተው እየሸጡ ነው። ደጆችሽ አይዘጋ ታውቁታላችሁ። በጅማ ሀገረ ስብከት ላይ በብፁዕ አባታችን አቡነ እስጢፋኖስ የሚመራው ሀገረ ስብከት ላይ ብዙ ነገር ያደረጉ ወንድሞች ናቸው። ገዳማትን አድባራትን የሚረዱ የአብነት ትምህርት ቤት እንዲስፋፋ የሚያደርጉ ከፍ አድርጋችሁ አመስግኑልን ባካችሁ። ደጆችሽ አይዘጉ። አዲስ ኬተሪንግ እናመሰግናለን። አመስግኗቸው ግድ የለም። ባትበሉም እናንተ የበላ አለ አመስግኑ ግድ የለም። ያም ኬተሪንግ አመስግኑልን። ያሞችንም እናመሰግናለን። ጌሴም ፕሮዳክሽን እናመሰግናለን። መንፈሳዊ አገልግሎት ላይ ተሳትፎ የሚያደርጉ የጤና ባለሙያዎች ቤተክርስቲያን እነዚህ ልጆች አሏት። ዶክተሮች አሏት። ፕሮፌሰሮች፣ ዶክተሮች ብቻ አይደለም። በእውነት ናሳ ላይ የሚራቀቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አሉ። ቤተክርስቲያን ሙሉ ነች፣ ጉድለት የለባትም። የጎደላቸው ካለው መጥተው ጉድለታቸውን ከቤተክርስቲያን እንዲሞሉ እንነግራቸዋለን። የጎደላት ነገር የለም። ሙሉ እመቤት ነች እናታችን ወላዲተ አምላክ ድንግል ማርያም ሁላችንንም ትጠብቀን። ሌላው ማሳሰቢያ ነው። የደብረ ይቅርታ እነዚህ አካላት ተጠርተዋል። በዚህ ጉባኤ የተሳተፋችሁ ሁላችሁንም እናመሰግናለን ከልብ። ያልጠራናችሁ ካላችሁ በተለያየ አይነት ሁኔታ ያገዛችሁ የደከማችሁ እንደው ረሳችሁን እንዳትሉ ግራና ቀኝ በተለይ በምልክት ቋንቋ እያስተላለፉ ያሉ ቤተክርስቲያን ሙሉ ነች። አመስግኗቸው ባካችሁ እነዚህን ወንድሞች። መስማት ለተሳናቸው ይሄው እያገለገሉ ነው። እንዲሁም ደግሞ እንዲህ አገልጋዩ እንዲያምርበት ሽቅ ያደረገችው ጥበቧን የተጠቀመችው ሜሪና ዲዛይን ነች። አመስግኑልን፣ ከልብ እናመሰግናለን። ሌሎችም በዚህ አይነት ሁኔታ የተሳተፉ አሉ። በተለይ በጉልበት ሲደክሙ ሲለፉ የነበሩ ሁላችሁም እንግዲህ ያልጠራናችሁ ካላችሁ ክብር ያድልልን እንላለን። ማህበረ ጉስቋምን ከፍ አድርጋችሁ አንዴ አመስግኑልን ባካችሁ። ትልቁን ድርሻ በመውሰድ ይህንን መርሃ ግብር ያስተካከለ ያመቻቸ ቅድምም ተነግሯል። ለብዙ ገዳማት አድባራት የደረሰ ትልቅ ማህበር ነው። ሙታንሳ ሲነሳ ጉስቋም ይነሳል። አገልግሎቱ እንዲቀጥል መነኮሳት አባቶቻችን ተነቃቅተው በእውቀትም ዓለማዊ እውቀትም ኖሯቸው አገልግሎቱን ከፍ እንዲያደርጉ በተለያየ አይነት መንገድ ኮርሶችን እንዲወስዱ ልምዶችን እንዲቀስሙ ኢየሩሳሌም ድረስ ሄደው ግብጽ ሄደው ትምህርት ተምረው እንዲመጡ ተሞክሮ አድርገዋል። ይሄ ተሞክሮ በዚሁ ማህበር ስር ያለፈ ነውና አንድ ጊዜ ባካችሁን ከፍ አድርጋችሁ አመስግኑልን። ከ2 ዓመት ከ3 ዓመት በኋላ ሙታንሳ ማር ቅዱስ ሚካኤል ገዳም ማን ነው ምንድን ነው ቢባል ሁሉም ትውልድ የሚመሰክርለት ትልቅ ገዳም ነው። እመኑኝ በ2 ዓመት ውስጥ ልዩ የሆነ በእውነት ስራ ታያላችሁ። እመኑን። እኔም ስላለው ያው ቃል እየገባው ነው። እንኳን እኔ ከኋላ ያሉ ዘማሪያንም ይመሰክራሉ። አመስግኑልን ባካችሁ። እንዲሁም በጋሞኛ ዝማሬ ሊያገለግሉን የተገኙ እናቶች ናቸው። የእናቶች ማህበር ነው። በጣም ብዙ ናቸው። ከ200 በላይ ናቸው። እስቲ አመስግኗቸው። ቤተ ክርስቲያን ትችላለች። በተለያየ ቋንቋ ቤተ ክርስቲያን ታስተምራለች። እውነት ውሸት ዘር አይገድባትም። ብሔር የላትም ቤተ ክርስቲያን። ይሄው በጋሞኛ ቋንቋ አሁን ይዘምሩልናል በኋላ ላይ። አመስግኗቸው ከፍ አድርጋችሁ።
በዜማ ዕቃ ሲያገለግሉ የነበሩ ወንድማችን አብነት፣ አቤል፣ ነብዩ፣ በኃይሉ በጋራ ሶስቱንም ሲያገለግሉ የነበሩትን አመስግኑልን። እናመሰግናለን። በደብረ እንቁ ልደታ ማርያም እዚህ ተራራው ላይ እንግዲህ ልማት እየለማ ነው። እዛ ቤተክርስቲያኑ እየተሰራ ነው። ለመስቀሉ ሮጣለሁ የሚል አንድ ፕሮጀክት ነበረ። መስቀሉን ለማስቀጠል 64 ሜትር የሚደርሰው መስቀል ከላይ ከፍ ብሎ እንዲታይ ይህንን ፕሮጀክት እንግዲህ ለመስራት አሁን ከፊታችን ጥቅምት 28 እና 30 የኦንላይን መርሃ ግብር አለና በቀጥታ ስርጭት ሁላችሁም ገብታችሁ እንድታግዙ እንድትረዱ አደራ የሚል መልእክት ነው ቅዱስ ቤተክርስቲያን ታስተላልፋለች። ለመስቀሉ ያው ሮጣለሁ ብለን አሮጥንም። አሁን ደግሞ እንድንሮጥ እንድንበረታ ጊዜ ተሰጥቶናልና ተባብረን ቤተክርስቲያናችንን እንስራ ነው የሚሉት። ለኮሚቴዎቹ ምስጋና አቅርቡልን። ጨርሻለሁ። እኔ ከፊታችን ጥቅምት 23 ቀን በዚሁ በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም ጉባኤ ራማ ሁለተኛ ዙር ይዘጋጃል። በ23 የመጀመሪያውን ዙር አዘጋጅተናል። አሁን ሁለተኛው ጥቅምት 23 ቀን ይደረጋል። ከ8 ሰዓት ጀምሮ ጉባኤ ራማ መታችሁ ሁላችሁም እንግዲህ አካባቢ ላይ የነበሩት ራቅ ብለው ሄደዋል። እነሱ ሁሉ በትራንስፖርት መተው ጉባኤውን ይካፈላሉና አብረን እንዘምር፣ አብረን እናመስግን እያልን ነው። የዛለት እንገናኝ። እግዚአብሔር ይርዳን ይፍቀድልን። ስለዚህ ቀጥታ ወደ ወንድማችን አቤል መክብብ ዝማሬ እንሄዳለን። ህዳር 28 ቀን በዚሁ አዳራሽ የመቄዶንያ መርሃ ግብር ይኖራልና አገልጋይ ወንድሞች እህቶች የሚሳተፉበት የሚያገለግሉበት የዛለትም እንድትገኙ አደራ እንላለን። ወደ ዝማሬው እንሄዳለን። የተቀመጣችሁ ግን ብድግ በሉ። የተቀመጣችሁ ከአባቶች በስተቀር በደንብ ብድግ በሉና የአቤልን መዝሙር ዘምረን ከዛ እናቶች ቀጥላሉ። ከዛ የመጨረሻውን እንዳለ ይዘምራል። ብፁዕ አባታችን መልእክት ያስተላልፉና አባታዊ ቡራኬ ሰጥተውን እንለያያለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እግዚአብሔር ይመስገን። አረ እንደምን ዋላችሁ? አሜን። እንድናመሰግነው ለምስጋና ያሰባሰበን የረዳን ያገዘን የቅዱሳን አምላካችንና አባታችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በአማላጅነቷ በእናትነት ፍቅሯ ማትለየን ድንግል ማርያም ወላዲተ አምላክ ምስጋና ይድረሳት። ለምስጋና ያሰባሰበንን አምላክ በእልልታ በጭብጨባ በደንብ አድርጋችሁ አመስግኑ። እልልታችሁ ይሰማ፣ ጭብጨባችሁ ይሰማ። አሜን። አምላካችን እግዚአብሔር ከሁላችን ጋር ይሁን። በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ ያለን በአንድነት ሆነን እንዘምራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። ለዘላለም አዳንከኝ እግዚአብሔር ተመስገን። በጭብጨባ በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። ለዘላለም አዳንከኝ ተመስገንልኝ። ስኖር በሞት ጥላ ነፍሴ ከክብር ጎና ኪዳንን አስበ መጣ ወደ ልጅ ቃል የለኝም የሚችል
የሚገልጥ ያንተን ኃይል አወራለሁ ለትውልዱ እንደ ዳነ ሞታሉ በማይነገር በእልልታ በማይከፈል ውለታ ለዘላለም አዳንከኝ። እልልታ ይገባዋል። ተመስገን ለዘላለም አዳንከኝ። እጃችሁ ይሰማ በጭብጨባ በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ። እግዚአብሔር ተመስገን ለዘላለም አዳንከኝ። ካቀረቀርኩበት ከኃጢአት ሸለፈት ገዛኸኝ በዋጋ አስፈሪው ሌት ነጋ። አሁን ባንተ ነፃ ነኝ ፍጹም ሸክሜ ቀሎልኝ ማዳንን አውጃለሁ ቀን አርገህ እልል እያላችሁ እግዚአብሔርን አመስግኑ። በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ አዳንከኝ። እግዚአብሔር ተመስገን ለዘላለም አዳንከኝ። እግዚአብሔር እጃችሁ ጭብጨባችሁ ይሰማ በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ። እግዚአብሔር ተመስገን ለዘላለም አዳንከኝ። እግዚአብሔር ተመስገን ቀረ መባዘኔ ስላለ መድኔ አፈረ ጠላቴ ባንተ መድኃኒቴ ምን እላለሁ ምን አለኝ ፍጹም ሸክሜ ቀሎልኝ በሁኔታ ማትለካ አንተ ብቻ ምታስለካ በማይነገር ስጦታ በማይከፈል ውለታ ለዘላለም በእልልታ አዳንከኝ። እግዚአብሔር ተመስገን እልል ይባላል። ለዘላለም አዳንከኝ። እጃችሁ ይሰማ እልልታችሁ ይሰማ በማይነገር ስጦታ በማይነገር ውለታ ለዘላለም አዳንከኝ። እግዚአብሔር ተመስገን ለዘላለም አዳንከኝ። እግዚአብሔር ተመስገን ስኖር በሞት ጥላ ነፍሴ ከክብር ጎና ኪዳንን አስበ ወጣ ወደ ልጅ ቃል የለኝም የሚችል የሚገልጥ ያንተን ኃይል አወራለሁ ለትውልዱ እንደ ዳቦታ በማይነገር ስጦታ ውለታ አዳንከኝ ለዘላለም አዳንከኝ። እጃችሁ ይሰማ በማይነገር በጭብጨባ በማይነገር በማይከፈል ለዘላለም አዳንከኝ። እግዚአብሔር ተመስገን ለዘላለም
አዳንከኝ እግዚአብሔር ተመስገን በማይነገር በጭብጨባ በማይነገር ሞታ በማይነገር ውለታ የዘላለም አዳንከኝ እግዚአብሔር ተመስገን እጃቸው አይሰማም ለዘላለም አዳንከኝ እግዚአብሔር ተመስገን አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አንልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ አንልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ አውቀዋለሁ ደጅሽን የእረፍት ቦታ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አንልም እስኪ ለኪዳነ ምሕረት በደልታ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ አንልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ ከአጸደ መቅደስሽ ከስዕልሽ ስር እረፍቴ በዚያ ነው በቅዱሱ ደብረ ተራራው አናት ከደጅሽ መጥቼ ሰምሮልኛል ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት እልልታ ይገባታል ምስጋና አውቀዋለሁ ደጅሽን ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አንልም ሲከፋኝ ኪዳነ ምሕረት አንቺ ያንሳል እልልታ ያንሳል ጭብጨባ ያንሳል የት ሄዳለሁ አንልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ አጠገቤ ጎኔ በዙሪያዬ እንዳለሽ እንደርሱ ነው ልቤ እማ የሚያወራሽ አልቅሼ ሲቀለ ነግሬሽ ውስጤ አዘገይም ሚስጥረኛዬ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አንልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ የት ሄዳለሁ አንልም ሲከፋኝ ኪዳነ ምሕረት አንቺ ያለሽ በሞቱ ቀጠሮ ሰርጌ ደገስክለት ምን አለ ባህራን ስታነበው በሕይወት ዛሬም ታምርን ስራንን አይተው ብዙዎች ይሉሃል ሚካኤል ሙታንሳው ረዳኢ ምንዱባን በስደቅ ደጋፊ ማር ሚካኤል ልበል ማር ሚካኤል ልበል እስኪ ዘምሩ ማር ሚካኤል ልበል ማር ሚካኤል ልበል ማርከ ያሳደገ ለቅኔ ለዜማ ዘምሩ
እጆቻችሁ አመስግኑ። አባቴ ላንተማ ሚካኤል ልበል ሚካኤል ልበል ማር ሚካኤል ልበል እስኪ ለቅዱስ ሚካኤል አርከ አሳደገ ለቅኔ ለዜማ መዝሙር አልሰስትም አባቴ ላንተም ባርከ ያሳደገኝ ለቅኔ ለዜማ እልልታ ምስጋና እልልታ ያንሳል። ላንተም ጅማሬ ታናሽ ያልበቃው በሆንም እንድጸና አውቃለሁ ከፊቴ ስትቀድም ፍጻሜ እንዲያምር እንዲዋብ በቤት አበርታኝ ልበርታ አጽናኝ ልጽና ልጅ ባህሩን ክፈለው በደረቅ እንዳልፈው አበርታኝ እጄን በእጅ ያዘው ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም አባቴ ላንተ ባርከ ያሳደገ ለቅኔ ለዜማ መዝሙር አልሰስትም ከእንቅልፍ ያነቃኛል የደጅ ደውል በሌሊት መጥቼ ቤትህ እንደውል በሄድኩበት ሁሉ ካፊያ አይነጠልም ማር ወለላ ነው ሚካኤል ያንተ ስም ማር ሚካኤል ስል ማርማር አለው አፌ መውደዴ የእውነት ነው በምልጃው ተርፌ ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል አሳደገኝ ለቅኔ ለዜማ መዝሙር አልሰስትም አባቴ ላንተማ ባርከ ያሳደገኝ በቅኔ በዜማ እልልታ ያንሷል ለመላኩ አባቴ ላንተም ከእንቅልፍ ያነቃኛል የደጅ ደውል በሌሊት መጥቼ ቤትህ እንድውል በሄድኩበት ሁሉ ካፊያ አይነጠልም ማር ወለላ ነው ሚካኤል ያንተ ስም ማር ሚካኤል ስል ማርማር አለው አፌ መውደዴ የእውነት እስኪ በልልታ በምልጃው ተርፌ ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል እልልታ ሚካኤል ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም አባቴ ላንተም ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም እስኪ እጃችሁ በጭብጨባ ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም አባ ያጨበጨባችሁ እስኪ ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም አባቴ ላንተ